ይሄ በጣም ከባድ ነው። አመት ሙሉ ሲደገስ ሲፈርስ እኔ እንጃ እንዴት ልመልስልሽ እንደምችል ይሄ ነገር በጣም ይከብዳል። እሱን እያሰብኩ ድጋሚ አልቆስልም። ከጀርባሽ ያለውን ቤተሰብ ማሰብ አለብሽ። የመጀመሪያ ፊዚካል ማንነታችን አይመጣም፣ ሁላችንም አልፈንበታልና እውነት እሱ አሁን ተመርምሮ መሃኑ ነው መጥቶ እኔ መሃን ነኝ ብሎ ነግሮሽ ነው? ጥፋተኛ ነሽ አንቺ እኮ በጣም። ሰላም ጤና ይስጥልን ተመልካቾቻችን፣ እንዴት ናችሁ? በኢትዮጵያም ሆነ በዓለም ዙሪያ ያላችሁ የሰው ዘሮች በሙሉ ሰላም ለእናንተ ይሁን። እንዴት ናችሁ? በገኔ ሀሳብ መጥቻለሁ። እኔ አርቲስት ገነት ንጋቱ ገኔ ሀሳብ ወደ እናንተ መጥቻለሁ። በርካታ ጥያቄዎች ማለት በቴሌግራም እና በዋትስአፕ ጥያቄዎችና አስተያየቶች እየደረሱ ነው በተከታታይ። በተለይ ገኔ ሀሳብ መቅረብ ከጀመረ በኋላ በርካታ የጨነቃቸው ነገር አይገባቸው እንዲሁ በአካል ቀርበው ጥያቄ መጠየቅ የማይፈልጉ ሰዎች፣ ራሳቸው ማውራት የማይፈልጉ ሰዎች በቴሌግራም እና በዋትስአፕ ይላኩልኝ ጥያቄ ለእናንተ ይዤ መጥቻለሁ። ከማህሌት አሰፋ ጋር ከእናንተ ጋር እንቆያለን። ማህሌት፣ የዛሬ የመጀመሪያው ጥያቄ ምንድን ነው? የመጀመሪያው ጥያቄያችን ልንጋባ ቀን ቆጥረን ተወስኖ ቀናት ሲቀረው ይዘዋወራል ከአንድም ሁለቴ ከዛ በላይ ከዛ በኋላ ተለያየን። በቃ በመሃል እየተወሰነ የተደገሰ የተዘዋወረ ለአንድ ዓመት ያህል አስጠበቀኝ። ከዛ እኔ መሮኝ ታውኩት። ከዛ በእልህ በሱልህ ከሌላ ሰው ጋር ፍቅር ጀመርኩኝ። ከዛ በኋላ ይህንን ሲሰማ በቤተሰብ አስለምኖኝ ድጋሜ ትንሽ ያነሰለ ፕሮግራም ቤተሰብ ብቻ የሚጠራበት የቀለበት ፕሮግራም እናዘጋጅና እንጋባ አለኝ። ከዛ ሐሙስ ደውሎ ሰው ከተጠራ በኋላ ጓደኞቼ አይመቻቸውም እና አይመጡም፣ ስለዚህ ይዘዋወራልኝ። እኔ አሁን ላይ በጣም ግራ ገባኝ። እንዳልተው ነገር ማይታው ሆነብኝ። ምን ላደርግ? ኧረ ይሄ በጣም ከባድ ነው። ማለት አመት ሙሉ ሲደገስ ሲፈርስ ማሳምንም ነገር ይመስላል ሲያዩት። ማለት እንዴት ሊሆን ይችላል? የፈለገ ብትወጁና የፈለገ ባልሽ እንዲሆን ብትጓጊ የተደገሰ ቤተሰብ በዛ ደረጃ እየከሰረ እሱ እያፈረሰ እንደፈለገው እሱ ንጉስ ሆኖ መቀጠል ይችላል ብዬ አላስብም በግሌ። በሱ እልህም ሆነ በራስ ፍላጎት ሌላ ጓደኛ ከያሽና ሌላ ህይወት ከጀመርሽ ግን እኔ እንደገና ሀሳብ በየጊዜው እንደፈለገ የሚያፈርስና የሚገነባን ባል ነገም በቀላሉ ካገባሽ በኋላ ሂጅ ከዚህ ከቤት ብሎ በቀላሉ የሚያባረር እና የሚመልስ ነው ማለት ነው። ስለዚህ የሆነ ያወቀው ያንቺ ደካማ ጎን አለ ማለት ነው። ውስጡ ያለ የተረዳው ያንቺ ደካማ ጎን እንደፈለገው እንደ ፔንዱለም ሊያሽከረክርሽ የሚችለው ደካማ ጎን አለሽ ማለት ነው። እሱ የተረዳው ነገርና ምክንያቱም በቃ ዛሬ በቃ አልፈልግም፣ ዛሬ አይመጡም፣ ተሰርዟል፣ በሚቀጥለው ሳምንት ይደገስ እያለ እንዴት ነው ሳያገባሽ በዚህ ደረጃ አንቺን ብቻ ሳይሆን ቤተሰብሽን ጭምር እያዘዘ እኮ ነው ያለ። ማክበር አንገቱን ደፍቶ በትክክል አክብሮ ጉልበት ስሞ መውጣት የሚገባውን ያንቺን ወላጆች ጭምር ነው የናቀው ብዬ ነው ማስበው። ከጀርባሽ ያለውን ቤተሰብ ማሰብ አለብሽ። በጣም በጣም ዋጋ ከፍለው ያሳደጉሽ፣ ዋጋ ከፍለው እዚህ ደረጃ ያደረሱሽ ቤተሰቦችሽ እየተደፈሩ ነው ብዬ አስባለሁ። ማንም ባል ወይም ማንም ሚስት መታ ቤተሰብን ወላጅን በዛ ደረጃ ዝቅ ማድረግ መሞከሩ በራሱ ሌላ የትዳር ፌለሪቲ ነው ብዬ ነው ማስበው። ውድቀት ነው። ቀጣይ የሚቀጥልም አይሆንም። ቀጣይ ደግሞ ከገባ በኋላ እንዴት አድርጎ ወደ ቤተሰብ ማትሄጂም፣ ምንም ነገር መብላት መጣታችም፣ ይሄን በራስሽ መንገድ መንቀሳቀሳችም ብሎ ሊከለክልሽ ይችላል ማለት ነው። ኦልሬዲ ግሪን ላይት ሰጠሽው ለሱ ምንም ነገር እንዲያደርግ እየፈቀድሽለት ነው። አሁንም አመት ሙሉ በዚህ ሲያፈርስ ሲገነባ ምን ማለት ነው? ምን ፈልጎ ነው? ምንድነው አላማው ብለሽ አስበሽ ታውቂያለሽ? እኔ ምንድነው የምትመክሪኝ ብለሽ ብትይ የጀመርሽውን አዲሱን የፍቅር ህይወትሽን መቀጠል ነው ያለብሽ። ምክንያቱም የሰው ልጅ እኮ አንድ ታልፊዋለሽ፣ ሁለት ይሄም ሊያውም በትዳርና በዚህ በድግስ ደረጃ አንድም መታለፍ የለበትም አይደለም 2 3 4 ምናምን እድል ቀርቶ። አንቺ ግን ከሚገባው በላይ አልፈሽዋል። ከዚህ ልታልፊው ስለማይገባ ከአዲሱ ጓደኛሽ ጋር ፍቅርሽን ቀጥለሽ በደንብ ተዋውቀው ሰላምዳችሁ መቀጠል ነው የሚገባሽ እንጂ እኔ ከዚህ ከነበረው ጋር ቀጥ የሚል ምክር የለኝም በእኔ በኩል። ይሄ እኔ ገኔ ሀሳብ ነው። እናንተ ተመልካቾቻችን ሀሳብ ምንድነው? በኮሜንት ላይ ሀሳብ አስተያየታችሁን አስቀምጡላት። ማይ ሌላ ደግሞ ሁለተኛው ጥያቄ ደግሞ ምንድነው? ሁለተኛው ደግሞ ስለ ውበቴ አይደለም ሰው ራሴ እመሰክራለሁ። በጣም ውብ ነበርኩኝ። እዛ ካገባው በኋላ ሰውነቴ በማይታወቅ ምክንያት ቁስል በቁስል ሆነ። በዛ ምክንያት ባለቤቴ በጣም ራቀኝ። በዚህ ምክንያት ውጪ ያደረ መምጣት ጀመረ። በጣም ሸሸኝ እና ምን ላድርግ? መጀመሪያም አእምሮዬ ተጎዳ። መጀመሪያም ውበቴን አይቶ ነበረ በጣም ለኔ ፍላጎት ነበረበት እና በውበቴ ምክንያት ነበር። ምን ላድርግ? ኦኬ፣ ብዙ አልተዋወቃችሁም ማለት ነው። ብዙ ረጅም መንገድ አልተጓዙም ማለት ነው። ነው እንደዛ አይነት ነገር ነው ሲነግሩሽ? በስልክ የነገሩሽ ወይስ በጽሁፍ ነው? በስልክ የነገሩኝ እና እንዴት ነው መጀመሪያ ላይ እሷን የመቅረብ ምክንያት ብለው ውበቷ ነበር። በዛ ምክንያት ነበረ። ከዛ በኋላ ታግባቡ።
ምናምን ተጋቡ። በቤተክርስቲያንም ሆነ በየትኛውም ትዳር ላይ ስንገባ የጤና ጉድለት ቢመጣ የተለያዩ በቃ ማለት በትዳር መሀል ገብቶ ሊያለያዩ ይችላሉ ተብሎ የሚታሰቡ ነገሮች ሁሉ ቢመጡ እንኳን ላልከዳሽ ላትከዳኝ ተባብለው ቃል ተገባብተው ተማምለው ነው መቼም ትዳር የሚያዘው። ትዳር ማለት ትልቅ ነገር ነው። ቢያመው ቢከፋው ቢጨንቀው የባህሪ ለውጥ ምንም ቢያመጣ ተቻችሎ እስከ ህይወት ፍጻሜ አብሮ የመቀጠያ መንገድ ነው ብዬ ነው የማስበው ትዳርና በዛ ደረጃ ገብተሽ አንቺ ዛሬ ስለቆሰልሽ ነገ እንደማትድኝ ሁሉ ዞር ብሎ ካየና ውጭ እያደረ የሚመጣ ከሆነ ሲጀመርም ከአንቺ ጋር ፍቅር አልነበረውም ማለት ነው። ሁለት ደግሞ አንቺ ስለምንድን ህክምናስ ምን ያህል ሞክረሻል? በራሽ ባለሽ በእምነት ደረጃሽ ደግሞ የጸሎት ፕሮግራምስ ሙስሊምም ከሆንሽ በእስልምና ክርስቲያንም ከሆንሽ በክርስትና የእምነት መንገድ ለምን በዛ ደረጃ ስለምን አልሄድሽም? ሄደሽ እንደሆነ አላውቅም፣ ግልጽ አላደረግሽልኝም ይሄን ነገርና በዛ ደረጃ መሞከር ህክምናውን በደንብ መሞከር። ምክንያቱ ድንገት ባልታወቀ ነገር ቆሳሰልኩ የሚለው ነገር ምንድነው ምክንያቱ? በምክንያት ድንገት ልቆስ ይቻልሽው? አይ እኮ ከባልሽም በላይ የአንቺ ጤና በጣም ይበልጣል። በጣም መቅደም ያለበት አንቺ ጤና ነው መመለስ። እሱን ከማየት ይልቅ ስለቆሰልኩ ነው የቶይም ብለሽ ሌላ ቁስል ውስጥሽ እየጨመርሽ በሽታሽን ከማባባስ ይልቅ መጀመሪያ እሱን ተወት አድርገሽው ጤናሽን ለመመለስ ጥረት ማድረግ ነው ያለብሽ ብዬ አስባለሁ። ከዛ በኋላ ይመለሳል አይመለስም የእሱ ጉዳይ ነው። እሱም ያው ተገምቷል በዚህ ሰዓት ብዬ ነው የማስበው። በዚህ ጊዜ አብሮሽ መሆን ካልቻለ ለዘላቂ ከአንቺ ጋር ይሆናል ብዬ አላስብም። ምክንያቱም በእድሜ ትሄጃለሽ፣ በወሊድ ልትቆይ ትችላለሽ፣ በወሊድ በጣም ወፍረሽ ሰውነትሽ ሊበላሽ ይችላል። ብዙ ነገሮች አሉ አብሮ እየኖሩ የመጀመሪያ ፊዚካል ማንነታችን አይመጣም፣ ሁላችንም አልፈንበታል። እና እነኝህ ነገሮች ሁሉ ሂደቱን ሁሉ ተቀብሎ አብሮሽ መሆን የማይችል ባል ከሆነ ኦልሬዲ በጊዜ አየሹ ቀድመሽ አየሹ እና እኔ አሁን እንዳንቺ ለመዳን ህክምና ለማግኘት የሰውነት የቆሰለበትን ምክንያት ለማወቅ የተለየ ፈርዘር ህክምና ፈርዘር ትሪትመንት ለማድረግ ራሴ መዛረጃ አስኬዳለሁ እንጂ እሱን እያሰብኩ ድጋሚ አልቆስልምና እንዲህ ስትቆይ ሲዞር ካለ ለነገም ለአንቺ ባል መሆን ስለማይችል በጊዜ ራስሽ ወስነሽ የራስሽን መንገድ ብትቀይሽ ነው የሚሻለው ብዬ ነው የማስበው። ይሄ የኔ ገና ሀሳብ ነው። የእናንተ የተመልካቾቻችን ሀሳብና አስተያየት ምንድን ነው? እስቲ በኮሜንት ላይ አስቀምጡላት። ወደ ሶስተኛው የገና ሀሳብ ጥያቄ እንመጣለን። እሺ፣ የመጨረሻው ጥያቄያችን ደግሞ ገኒ እውነቱን ስነግርሽ እኔ እሱን ያገባሁት በፍቅርና ምሳል ልጅ ለመውለድ ብዬ ነው። ቤተሰቦቼ በጣም የልጅ ፍላጎት አላቸውና ብቸኛ ልጅ ነኝ እና ለዛ ብዬ ነበር ያገባሁት። ነገር ግን መሀል መሆኑን አወኩኝ ካገባሁት በኋላ አይወልድም እና ምን ላድርግ? ጥፋተኛ ነሽ አንቺ እኮ በጣም ሳትወጁ አብረሽ አንድ ቤት ስትኖሪ የሆነ የተለየ ለባልሽ የተለየ ስሜት ሳይኖርሽ መውለድን ብቻ አድርገሽ በጣም ድብቅ ሆነሽ ነው እየገባሽው ማለት ነው። በጣም ከባድ ነው እና እኔ እንጃ እንዴት ልመልስልሽ እንደምችል። ይሄ ነገር በጣም ይከብዳል ማለት ከባድ ውሳኔ ነው የወሰንሽው። ጸሎት አድርጊ፣ በቃ በእምነትሽ ጸሎት አድርገሽ እግዚአብሔር ማንም ቢሆን መሀንም ቢሆን እግዚአብሔር ከፈቀደ ደግሞ ያመጣል እኮ ልጅም እና እኔ አሁን ፈተሽ ሌላ ግቢ ፈተሽ ከሌላው ልጅ ምናምን ልልሽም አልችልም። ምክንያቱም የገባሽበት መንገድም ሲጀምር ጤናማ ስላልነበረ ነው እና እኔ እንጃ እኔ ምን ልል እንደምችል አላውቅም። ምናልባት እንዲህ አይነት ነገር ውስጥ ያለፋችሁ ሰዎች እንዲህ አይነት ታሪክ የሰማችሁ ሰዎች ካላችሁ እናንተ መልሱን ሰዓት አላችሁ በኮሜንት ላይ አስቀምጡላት። ለእኔ ትንሽ የሚከብድ ጥያቄ ነው የሚሆነው። ስትገቢ ነው መጀመሪያ ጥፋት ያጠፋሽ ብዬ ነው የማስበው። ለመውለድ ብለሽ ትዳር መያዝ ከባድ ነው። በእርግጥ ለመውለድም ነው ስናገባ ተዋደን ተፋቅረን ተፈቃቅደን መሰረታዊ ጋብቻ ህጎችን አልፈን ከዛ በኋላ ነው ወደ አንድ ቤት ወደ መኖር ወደ ጋብቻ የምንገባው። ምክንያቱም ፍቅር የሌለበት ትዳር በረከትም የለውም እኔ ብዬ ነው የማስበው። በጣም ከባድ ነው። ከዛ በኋላ ያለው ብዙ ሜሶች ነው የሚፈጠሩት ብዬ ነው የማምነው። አንቺ ደግሞ ፍቅር ምንም የለሽም ለመውለድ ነው። በየቀኑ ከማትወጁ ውስጡ ማንነቱን ከማታውቂው ሰው ጋር በቃ ለመውለድ ብለሽ ገባሽ። አብሮ አንድ አልጋ ላይ መተኛት በራሱ እኔ ከባድ ነው ብዬ ነው የማስበው። እንግዲህ የኔ አመለካከት ነው እንዳልኳቸው የገኒን ሀሳብ የራሴን ሀሳብ ነው የምሰጠው። መሀኑ ነው ተገኘ የሚለው ምናልባት ተመርምሯል ወይ በምን አወቅሽ? ለብቻው ተመርምሮ መጥቶ ነገረ ወይስ በጋራ ሄዳችሁ ተመረመራችሁ? እንደኔ ሀሳብ ሁለታችሁም ሄዳችሁ ሁለታችሁም እኩል ናሙና ሰጥታችሁ ያላችሁበትን ስታተስ ማወቅ ትችላላችሁ። እሱ ነው ትክክለኛ የህክምና መልስ ሊሰጣችሁ የሚችለው ብዬ ነው የማስበው። እውነት እሱ አሁን ተመርምሮ መሀኑ ነው መጥቶ እኔ መሀን ነኝ ብሎ ነግሮች ነው በዚህ ደረጃ ይነግርሻል ብዬ ምን አላስብም አላምንም ከምሰማቸው ነገሮች አንፃር ማለት ነው። ስለዚህ ሁለታችሁም ሄዳችሁ በጋራ ተመርምራችሁ የጋራ ውጤታችሁን ይዛችሁ ቀጥሎ ደግሞ ያለውን ውሳኔ ደግሞ ወደፊት ልኬልንና ውጤቱን ከዛ በኋላ የራሳችንን መልስ ሰጥሻለን። ለዛሬ ግን ያለኝ መልስ ይሄ ብቻ ነው። ለዛሬ አራት ጥያቄ እናድርግላችሁና እስቲ የመጨረሻው ጥያቄ ምንድን ነው? ሁሌ ስራ እየጀመርኩኝ እሰራለሁ፣ ግን ሁሌም ቢሆን እከስራለሁ። ምንም ስራ በጀመር ኪሳራ ውስጥ ነኝ። ተሳክቶልኝ አያውቅም እና በጣም ተስፋ በመቁረጥ ውስጥ ነኝ። ቤተሰብም አያግዘኝም፣ ማንም ሰፖርት አያደርገኝም። አንድ ነገር ሰራ እነሱ ለማስወደቅ ነው እንጂ ማንም አያግዘኝም እና ትንሽም ቢሆን የተስፋ ቃል በይ። ተስፋ ርቆ የተሰቀለ ዳቦ ነው ይላል ተራቱ ራሱ። ርቆ የተሰቀለ ዳቦ
እሱ ጋር ለመድረስ በጣም ብዙ ውጣ ውረዶችን መውደቅ መነሳቶች በጣም ብዙ አሉ። ጽናትን ይፈልጋል። ሁሌ በፈተና ውስጥ ያለፈች ህይወት በጣም መጨረሻዋ ጣፋጭ ነው የሚሆነው ብዬ ነው የማስበው። መክሰር ሁልጊዜ እየሰሩ መክሰር ላንቺ አልተፈጠረም። ብዙ ይከስራል፣ ብዙ ሰዎች ይነሳሉ። በጣም ሚሊዮነር ቢሊዮነር የሚባሉ ሰዎችም ከትልቅ ሀብት ወርደው ዜሮ ገብተው ተመልሰው ደግሞ አንሰራርተው ብድግ ሲሉ እያየን ያለ ነው እና በመጀመሪያ ደረጃ ምንም ነገር ቢሆን ከሰው አትጠብቂ። በፍጹም ከሰው አትጠብቂ። ወንድም እህት ቤተሰብ አያበረታቱኝም አትጠብቂ። ለአንቺ ያለሽው አንቺ ብቻ መሆንሽን መጀመሪያ እመኝ። በቃ በዚህ ላይ ጠንክሬ መነሳት እችላለሁ የሚለውን ነገር አደርገዋለሁ፣ እችላለሁ፣ እጸናለሁ፣ እጥራለሁ የሚለውን ነገር ለራስሽ በደንብ ንገሪውና መጀመሪያ ከዛ ነጥብ ተነሽ እንጂ ከሰርኩ ስትያቸው ብሎ የሚያልፍ ብዙ ሰው ነው። በቃ ይሄኛው ወይ ይሄኛው መንገድ ምናምን የሚልሽ በጣም 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 በቁጥር በጣት የሚቆጠሩ ሰዎች ናቸው ያሉት እንጂ ከማበረታቱሽ አትችይም ከሚሉሽ አይሳካልሽም ከሚሉሽ ሰዎች የመጀመሪያ እርምጃሽ ከነሱ ራቂ። የመጀመሪያው ሰክሰስ ውጤት እሱ ነው ብዬ ነው የማስበው። አካባቢሽ ይወስነዋል። ለአንቺ ውጤት፣ ለአንቺ ውጤታማነት፣ ለአንቺ በርቶ መስራት፣ ለአንቺ ማደግ አካባቢሽ ያሉት ሰዎች፣ አንቺን የሚያገኙሽ ጓደኞች፣ ቤተሰብ፣ ጎረቤት፣ ማህበረሰብ፣ የምትኖሪበት አካባቢ በራሱ ማተር ያደርጋል እና እነኚህ ነገሮች ላይ በደንብ አጢነሽ በደንብ እንትን ብለሽ ፎከስ አድርገሽ ያለሽበትን ቦታ መጀመሪያ አጥኚ። ውሎሽን አጥኚ፣ አዳርሽን አጥኚ። የምታወሪያቸውን ሰዎች፣ የምትገናኛቸውን ሰዎች ሮል ሞዴሎች ናቸው ለእኔ። የተሻለ ቦታ ያሉ የተሻለ ሀብታሞች ምናምን አይደለም፣ የተሻለ የሚሰሩ የተሻለ የሚጥሩ ነገን እደርስበታለሁ እዚህ ጋር እደርሳለሁ የሚሉ ሰዎች ጋር ግጠሚ። ያኔ ጉልበት ታገኛለሽ። የተሻለ የሚሰሩ ሰዎች ሁሌ አይሳካላቸው፣ ይወድቃሉ፣ ይነሳሉ፣ ይከስራሉ፣ ያገኛሉ። እነኝህ ሰዎች ብታገኛቸው መክሰር አንቺ ጋር ኖርማል ይሆናል። ምሳሌ ልሰጥሽ እችላለሁ። የኬኤፍሲ ባለቤት በዓለም ደረጃ አሁን በጣም በስፋት ነው፣ በየቦታው የሌለበት ቅርንጫፍ የለም፣ በየሀገሩ ማለት ነው። ይሄ በጣም በቺክን በጣም ይታወቃል። እኛ ራሳችን ዱባይ ሄደን በጣም በሚገርም ሁኔታ አጣጥመን የበላ ነው እና የእሱ ባለቤት እስከ 60 ምናምን ዓመቱ ድረስ በቃ ያለምንም ተስፋ መቁረጥ በኪሳራ ውስጥ ነው። በኪሳራ ውስጥ ብዙ ሰዎች ከጨዋታ የሚወጡ ሰዎች እያሉ እሱ ግን በዛው አላማው ጸንቶ 60 ምናምን ዓመት ጋዝ ስቴሽን ነበር የሚሰራው። እያደገ በቃ የራሱ ብራንድ ፈጥሮ በዓለም ደረጃ የሚጠራ ብራንድ ሆኖ እየሰራ ነው ያለውና ያው ሰውየው በህይወት የለም። ስለዚህ ትዕግስትን ይጠይቃል ለማለት ነው ይህንን ነገር የገለጽኩልሽ። ትዕግስትን፣ ጽናትን፣ በመክሰር ውስጥ አለመደንገጥ። ሰው ከሰረ ማለት ድሃ ይሆናል ማለት አይደለም። አሁን የምትሰሪው ስራ ምን እንደሆነ በግልጽ አልነገርሽኝም፣ ግን አሁን የምትሰሪውን ስራ ሰዎች ሲሰሩ አይተሽ ነው? ከሰዎች የተሳካላቸውን ሰዎች አይተሽ ነው? ወይስ ደግሞ በራስሽ ወሰነሽ በራስሽ የተነሳሽበትን ስራ ነው እየሰራሽ ያለሽ? እያከሰርሽ ያለው ምንድን ነው? በራስሽ ከሆነ ሰዎች አንድ ሰው የሚሳካለት ሌላ ሰው ላይሳካለት ይችላል። አለው የየራሱ ሰው የተሰጠው መክሊት አለው እና እሱ ነገር በደንብ አጥኚ ብዬ ነው የማስበው። አንድ ነገር ላይ አተኩሪ፣ የጀመርሽው ላይ በደንብ አተኩሪ። በጽናት ሂጂበት፣ በደንብ ሂጂበት፣ አትቀያይሪ። እዛም የሚቀያየር ጉዳይ ብዙም ሰክሰስፉል ይሆናል ብዬ አላስብም እና ተረፈ በጣም ጽናትና ትዕግስት ይጠይቃል። ቢዝነስ እንዳልኩሽ ያው ብዙ ሀብታሞች፣ ብዙ ባለሀብቶች በብዙ ኪሳራ ውስጥ አልፎ ነው አሁን ስማቸው ትልቅ የሆኑ ባለሀብቶች የመጡትና ከዚህ አንጻርም ራስሽ እንድታየው ነው ማለት ፈልገው። ይህ የኔ ገኔ ሀሳብ ነው። የእናንተ ተመልካቾች ሀሳብ ምንድን ነው? እንዲህ አይነት ኤክስፒሪየንስ ውስጥ ያለፋችሁ፣ እንዲህ አይነት ልምድ ያላችሁ፣ እንዲህ አይነት የህይወት ተሞክሮ ያላችሁ በርካታ ባለሀብቶች አላችሁ፣ ወይ ደግሞ ወደ ባለሀብትነት እየተሸጋገራችሁ ያላችሁ፣ ከትንሽ ተነስታችሁ ወደ ላይ ያደጋችሁ በርካታ ሰዎች ኖራላችሁ እና የእናንተንም ሀሳብ በታች ኮሜንት ላይ ያስቀምጡላት። በጣም ያግዛታል ብዬ አስባለሁ። በተረፈ እንግዲህ ፈጣሪ ይርዳሽ። ለዛሬ የገኔ ሀሳብ ፕሮግራም ይህን ይመስል ነበር። እኔ አርቲስት ገነት ንቃቱ ነበር ከእናንተ ጋር ቆየሁት። አሁንም ሀሳብ አስተያየት ጥያቄ ካላችሁ በ0905832283 ላይ በቴሌግራም እና በዋትስአፕ ላይ አስቀምጡልን። እኛ ደግሞ እሱን ይዘን ተመልሰን መተን ደግሞ እኔ ራሴን መሰጣችኋለሁ ማለት ነው። ቻናላችንን ሰብስክራይብ፣ ላይክ እና ኮሜንት በማድረግ ቤተሰብ እንድትሆኑ በዚህ አጋጣሚ መግለጽ ፈልጋለሁ። ለዛሬ ጨርሻለሁ። ሰላም ሁኑልኝ።